ሰላም ጤና ይስጥልኝ የጽናት ሚዲያ ተከታታዮቻችን እንደምን አምሽታችኋል። የዕለተ አርብ አመሻሽ የዜና ሰዓታችን ላይ እንገኛለን። በመረጃ ሰዓታችንም ከሀገር ውስጥና ከባህር ማዶ የተሰሙ አበይትና ሰበር ሁነቶችን እናስደምጣችኋለን። መረጃዎቻችን በፍጥነት እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ እያልን ለሰዓቱ ወደ ያዝናቸው አርዕስተ ዜናዎች አመራለሁ። በኢትዮጵያ በተለያዩ የክልል ከተሞች የከተሞች አመጽ ተቀስቅሷል። በትግራይ፣ በአማራ፣ በኦሮሚያ የተለያዩ ከተሞች ተቀስቅሶ የነበረው አመጽ ቀጥሎም ዛሬ ጠዋት ላይ ደግሞ በጋምቤላ ከተማ የጋምቤላ ሁለተኛ ደረጃ ትምህርት ቤት ተማሪዎች አመጽ ተቀስቅሷል። ከጋምቤላ ፖሊስ ጋር አለመግባባት ውስጥ ገብተው እንደነበርም ተሰምቷል። እናንተም ተሰሙታላችሁ። መንግስታዊው የኢትዮጵያ እንባ ጠባቂ ተቋም 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመተ ምህረት የሩብ ዓመት የሥራ ግምገማ ሪፖርቱን አውጥቷል። ዝርዝሩ እንደሚከተለው ይቀርባል። በኦሮሚያ ክልል በአርሲ የኦርቶዶክሳውያኑ ጭፍጨፋ ዛሬም እንደቀጠለ ነው። መንግስት ጉዳዩን በሚስጥር ያዙ ብሏል። ገዳይና አስገዳይ ራሱ የስርዓቱ አስተዳዳሪ መንግስት ሆኖ ሳለም በደፈናው ዝምታን መርጦ ኦርቶዶክሳውያኑን መረጃ እያወጣች ነው በማለት ወደ እስር ቤት እያጋዙ መሆኑ ተሰምቷል። እናንተም ተሰሙታላችሁ። የብልጽግናው መንግስት በውጭ ጉዳይ ሚኒስትሩ በኩል በኤርትራ ላይ ጫና እንዲደረግ አሳሰቡ። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪም እያቀረበች ነው ብለዋል። በዝርዝር እንመለስበታለን። መንግስት ተደመሰሱ እጅ ሰጡ የተባሉት የኦነግ ሸኔ ታጣቂዎች ጋር ዳግም ለድርድር እንደተቀመጠ በሚገልጽበት ማግስት አገዛዙ የብልጽግና አመራሮችና የወታደራዊ አዛዦች ኦነግ ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞችን እጅ ከፍንጅ ያስኳልም የምታደምጡት ይሆናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የቆይታ ሰዓታችሁ ከኛ ጋር ከሆነ እነዚህንና ሌሎች አጫጭር መረጃዎችን የምናስደምጣችሁ ይሆናል። አብራችሁን ቆዩም። በኢትዮጵያ በተለያዩ የክልል ከተሞች አመጽ ተቀስቅሷል። በትግራይ፣ በአማራ፣ በኦሮሚያ የተለያዩ ከተሞች ተቀስቅሶ የነበረው አመጽ ቀጥሎም ዛሬ ጠዋት ላይ ደግሞ በጋምቤላ ከተማ የጋምቤላ ሁለተኛ ደረጃ ትምህርት ቤት ተማሪዎች አመጽ ተቀስቅሷል። ከጋምቤላ ፖሊስ ጋር አለመግባባት ውስጥ ገብተው እንደነበርም ተሰምቷል። ዛሬ ጠዋት ላይ የጋምቤላ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪዎች አመጽ የተቀሰቀሰ ሲሆን ከጋምቤላ ፖሊስ ጋር አለመግባባት ውስጥም ገብተው እንደነበርም ከአካባቢው የደረሰን መረጃ ያመለክታል። የብልጽግና አገዛዝ በሀገሪቱ በሁሉም አካባቢ ከጦርነት ፖሊሲውም የኢኮኖሚ ቀውስ፣ የኑሮ ውድነት፣ የደሞዝ ጥያቄ ያገዛዙ በሁሉም ማህበረሰብ የችግሩ ጥልቀት እየደረሰ ስለሆነም ይህንን ቀውስ መቆጣጠር ከሚችለው በላይ በመድረሱም ህዝባዊ እምቢተኝነት አመጽ የመቀስቀስ ዕድል የሰፋ እንደሆነም የፖለቲካ ተንታኞች ይናገራሉ። በጋምቤላ አቦል በተባለ ወረዳ ንጹሃን ወገኖቻችን ጥቃት ተፈጽሞባቸዋል። ጥቃቱም የክልሉ መንግስት አላስቆም በሚል ለተቃውሞ ሲወጡ ብልጽግናን እያወገዙ እንደነበር ከአካባቢው ለጽናት ሚዲያ የደረሰን መረጃ ያስረዳል። በዚህም የተነሳ ከከተማ ፖሊስ ጋር ግጭት ውስጥም ገብቷል። በተማሪዎች የተቀሰቀሰው አመጽ ለማስቆም ከፖሊስ በተተኮሰ ጥይት ጉዳት እንደደረሰባቸውና ሕክምና ላይ የሚገኙ እንዳለም ለማወቅ የተቻለ ሲሆን በርካታ ተማሪዎቹም መታሰራቸው ተሰምቷል። ይህ በእንዲህ እንዳለም በኢትዮጵያ በሲዳማ ክልል ምስራቃዊ ሲዳማ ቦና ዙሪያ ወረዳ መንግስት ሰራተኞችና ህዝብ በቦና ወረዳ አስተዳደርና በብልጽግና ፓርቲ ላይ ህዝባዊ ተቃውሞ ተነስቷል። ህዝባዊ ማዕበል የተነሳበት ዋና ዓላማ ለመንግስት ሰራተኞች ላይ የተደረገው የደሞዝ ማሻሻያ ጭማሪ ትናንት ለመምህራን ከተከፈለ በኋላ ለቢሮና ጤና መስሪያ ቤት ለመክፈል አቅም የለኝም ብሎ ስብሰባ አስቀምጠው አመራሮች እየለመኑ ሰራተኞች ስብሰባውን ረግጠው በመውጣት የጎዳና ተቃውሞም አሰምተዋል።
መንግስት ተደመሰሱ እጅ ሰጡ የተባሉት የኦነግ ሸኔ ታጣቂዎች ጋር ዳግም ለድርድር እንደተቀመጡ በሚገልጽበት ማግስት አገዛዙ የብልጽግና አመራሮችና የወታደራዊ አዛዦች ኦነግ ሸኔ ሲያሰለጥናቸው የነበሩ 68 ሰልጣኞችን እጅ ከፍንጅ ያስኳለም። የማዕከላዊ እዝ ጋሻ ኮር በምዕራብ ሸዋ ዞን ጅባት ወረዳ በተሰማራበት የግዳጅ ቀጠና በአሸባሪው የሸኔ ቡድን እየሰለጠነ የሚገኘውን በርካታ የቡድኑ አባላት በቁጥጥር ስር አዋልኩ ብለዋል። የኮሩ ዋና አዛዥ ብርጋዴር ጄኔራል ጥላሁን ዱጋሳ የኮሩ የሰራዊት አባላት የአካባቢውን ሰላም በዘላቂነት ለማስቀጠል ቀን ከሌት የተሰጠውን ሀገራዊ ተልዕኮ በጀግንነት ህዝባዊ ባህሪ በተላበሰ መልኩም እየፈጸመ እንደሚገኝ በማለት ያብራሩ ሲሆን ሸኔ በተሳሳተ ፕሮፓጋንዳ ወጣቶችን የእኩይ ተግባሩ መጠቀሚያ ለማድረግ በተለያዩ አካባቢዎች 18 ዓመት ያልሞላቸው ህፃናት አስገድዶ በመውሰድ የህዝብ ጠላት ሲያደርግ መቆየቱን ጄኔራል መኮንኑ በቁጥጥር ስር ለዋሉ የሸኔ ሰልጣኞች አስረድተዋል ብሏል። በሽብር ቡድኑ ላይ በተወሰደው የተጠናከረ ዘመቻ በርካታ የቡድኑ አባላት ሲደመሰሱ 68 እያሰለጥናቸው የነበሩ አባላቱ ከመሳሪያና ተተኳሽ ጋር በቁጥጥር ስር መዋላቸውን በኢፌዴሪ መከላከያ ሰራዊት የፌስቡክ ገጹ አስፍሯል። በአንጻሩ ደግሞ እጅ ሰጡም ተደመሰሱ የተባሉት የኦነግ ሸኔ አባላት በዳግም ጦርነት ውስጥ መሆናቸውንና በርካታ የሚሆኑ የአገዛዙን ዙፋን አስጠባቂ ሰራዊት መደምሰሱንና መማረኩን አስታውቋል። መንግስታዊው የኢትዮጵያ እንባ ጠባቂ ተቋም 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸውን ገለጸ። የኢትዮጵያ የህዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት የሥራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ የህዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ሥራ 83 በመቶ የአስተዳደር በደል አቤቱታ በመንግስት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ሪፖርቱ ጠቁሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮችን መሰረት በማድረግ በ9 ተቋማት ቁጥጥር ተደርጓልም ተብሏል። በዚህም የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መደረሱን ተቋሙ አስታውቋል። ቁጥጥር ከተደረገባቸው በሐረሪ፣ በቤኒሻንጉል ጉሙዝ ክልል፣ በጋምቤላ፣ በደቡብ ኢትዮጵያና በትግራይ ክልል መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱን መግለጫው ይጠቁማል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 435 አቤቱታዎችን መቀበሉን አስታውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርበዋል። ከአቤቱታዎቹ ውስጥ 47 በመቶ ያህሉም በተቋሙ ስር የሚወድቁ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ተብሏል። የአማራን ህዝብ ጥቁር አለብሳለሁ እያለ ሲዝት የነበረው የሻለቃ አዛዥ በፋኖ ቁጥጥር ስር ዋለ። በሰሜን ምዕራብ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋናው በድልብና ሙጃ ማርያም ከተማ መካከል ልዩ ስሟ ደንሳየላ ሚካኤል ተብላ በምትጠራ ከተማ ላይ በፋኖ ቁጥጥር ስር መዋሉን በአፋብኃ የሚኒልክ እዝ ህዝብ ግንኙነት መምሪያ ለጽናት ሚዲያ አስታውቋል። መቶ አለቃ በእውቀቱ ምስጋናው በቁጥጥር ስር የዋለው ትናንት ዳር 4 2018 ዓ.ም አመሻሽ ላይ ሲሆን የጠላት ወታደራዊ አዛዥ በቁጥጥር ስር የዋለው በአፋብኃ ሚኒልክ እዝ ግዙፍ ላስታ ጄኔራል አሳምነው ጽጌ ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ በሚመራው በተከዜ ክፍለ ጦር መረጃና ደህንነት ክፍል ብርቱ ክትትል መሆኑን የእዙ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ ጭምር ገልጿል። ወታደራዊ አዛዡ በላስታ ወረዳ ኩልመስ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸነና ያስረሸነም የብዙ ወጣቶችን አካል ጉዳት ያደረገም ባለትዳር ሴቶችን የደፈረም ህዝባዊ መድረክ ላይ በይፋ የኩልመስክ ከተማን ህዝብ ጥቁር አለብሰዋለሁ በሚል እየዛተም የነበረ ከነጋዴው ብሎም ከማህበረሰቡ ገንዘብ በግዳጅ የሚቀበልና
የግል ጥቅሙን የሚያግበሰብስና ፍጹም ጸረ አማራ የሆነ የጠላት አባል መሆኑን እዙ በህዝብ ግንኙነት መምሪያው በኩል ለጽናት ሚዲያ በላከው መረጃ አስታውቋል። በሌላ በኩል በአማራ ክልል ውስጥ የሚካሄደው ጦርነት መልኩን ቀይሮ በአዲስ አደረጃጀትና የወታደራዊ ቁመና ላይ ጠላትን ዲባቅ ለመምታት በሸዋ፣ በወሎ፣ በጎጃምና በጎንደር ቀጠናዎች ለአገዛዙ ወታደሮች ፈተና ሆኖበታል። በመሆኑም ከሞጣ እስከ ባህር ዳር አገር አቋራጭ መንገድ ከተዘጋ 5 ወራት ያስቆጠረ ሲሆን ይህንንም አድርጎ ያልተሳካለት የአብይ አህመድ ወንበር አስጠባቂ ስርዓት ዛሬ ማለትም ህዳር 5 2018 ዓ.ም ላይ ከጧቱ 12 ሰዓት ጀምሮ ከሞጣ ተነስቶ ዙ 23 ታጥቆ የመጣ ቢሆንም የመብረቁ ልጆች አራጢ ላይ እንደ እባብ ሲቀጠቅጡት እንደነበር የፋኖ አዛዦችና ወታደራዊ ምንጮቻችን ገልጸዋል። ውጊያው ዛሬም በወሎ ላስታ ላሊበላ ኩል መስክ፣ በሸዋ ይፋትና በጎንደር እንዲሁም በጎጃም ጃዊ አካባቢና ሰከላ ደጋዳሞት በተባሉ አካባቢዎች ዛሬም ቀጥሏል። በኦሮሚያ ክልል በአርሲ የኦርቶዶክሳውያኑ ጭፍጨፋ ዛሬም እንደቀጠለ ነው። መንግስት ጉዳዩን በሚስጥር ያዙ ብሏል። ገዳይና አስገዳዩ ራሱ የስርዓቱ አስተዳደር መንግስት ሆኖ ሳለም በደፈናው ዝምታን መርጦ ኦርቶዶክሳውያኑን መረጃ እያወጣች ነው በማለት ወደ እስር ቤት እያጋዘ መሆኑን ተሰምቷል። ትላንትም አንድ ኦርቶዶክሳዊ ወጣት በጓሮ ገድለው ጥለውት ንብረቱን ነድተው እንደሄዱም ታውቋል። መንግስት ደግሞ የግድያውን መረጃ ወደ ውጭ እያወጣች ነው በማለት ኦርቶዶክሳውያኑን እያሰረና እያሳደደ ይገኛል። የብልጽግናው መንግስት በውጭ ጉዳይ ሚኒስትሩ በኩል በኤርትራ ላይ ጫና እንዲደረግ አሳሰቡም። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዳደርግ ጥሪ እያቀረበችም ነው ተብሏል። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎም በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮ ኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛልም ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተልን መርጠናል ሲሉም ተናግረዋል። በሀገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በተለያዩ ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም ገልጸዋል። ሁለቱም ሀገራት ይህንን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው ያብራሩ ሲሆን በሌላ በኩል ደግሞ የገዢው ብልጽግና ፓርቲ የጦር መኮንኖችና ጄኔራሎች ጦርና የጦር ሜካናይዝዳቸውን ከአማራ ክልል እያስወጥና በሪፖርት ደረጃ አሻገርኳችሁ እኮ ከዚህ በላይ መበልጸግ በታሪክ አይታችሁት አታውቁም እያሉ የሚዝቱት አብይ አህመድ በሀገሪቱ ለዳግም ጦርነት ቅስቀሳ ጉዞም ወደ አሰብ ወደብ በማድረግ እንቅልፋተውም ሰንብተዋል። በአንጻሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከሰሞኑ ለየት ባለ መንገድ ከኢራቅና ከግብፅ የተለያዩ የጦር አውሮፕላኖችንና መሳሪያዎችን ወደ ኤርትራ ሲያጓጉዙና አትርሱኝ አይነት ልመና ሲለምኑም ሰንብተው ወደ ሀገራቸውም ተመልሰዋል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አበይትና ወሳኝ ሰበር መረጃዎቻችን እነዚህን ይመስላሉ። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ምሽትን ተመኘን።